የሆነ ፍጡር ሲለይ እጅግ በጣም እናዝናለንና ይሄንን ሁሉ እንድንለማመደው የሰው ሞት በቁጥር ይህን ያህል ሰው ይባል ነበር። አሁን ቁጥርም መቁጠር የማይቻልበት ጊዜ ላይ ነው ያለነውና እግዚአብሔር አምላክ እውነት እስከ መቼ ነው ይችን ሀገር በቃ ሚላት? የአንድ ደግ ሰው ጸሎትስ የጠፋበት እስከ መቼ ነው እግዚአብሔር ይቅር የሚለንና ይህ ወቅት በብዙ የምንጨነቅበት ሰላም እንቅልፍ የሌለበት ነውና እግዚአብሔር አምላክ ይህንን መከራ አልፈን ከሞት የተረፉት ወገኖቻችን ሁሉ ከእንደዚህ መዓት ቁጣ ተረፍን ብለው ያለፈውን መዓት እግዚአብሔርን እንዴት እንዳሳለፋቸው የሚያመሰግኑበት ጊዜ እንዲመጣ ሁላችንም እንጸልያለን። እግዚአብሔር ጸሎታችንን እንዲሰማል። አባታችን ያስተምሩናል። ወደ ዕለቱ ትምህርት ከመግባታችን በፊት አሁንም አንድ መዝሙር ዘምርላቸው ስላሉ ልዘምርላቸው። ከመ ወፍ
ወፈ ማርያም ተአየ ከመ ወፈ ማርያም ተአየ 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 ከመ ወፈ ማርያም ተአየ 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 ከመ ወፈ ከመ ወፈ ማርያም ተአየ ከመ ወፈ ማርያም ተአየ 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 ከመ ወፈ ማርያም ተአየ ከመ ወፈ ማርያም ተአየ። ስለ መዝሙሩ የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ብክዩ ሕዙናን ሀሌክሙ ስደታ ለማርያም የእናታችን የድንግል ማርያምን መከራ ስደት ወይም ደግሞ በግብፅ በረሃ የተንገላታችውን እንደ ኦፍ የዞረችውን መከራዋን እያሰባችሁ መከራ የደረሰባችሁ ሁሉ ለእሷ ንገሯት ማለት ነው እና ማሳሰብ ነው። አሳስቢ ለልጅሽ ያንን መከራ እያሉ አባቶቻችን በቅዳሴውም በማህሌቱም የምትመሰገን እናታችን ድንግል ማርያም ይህንን የወገኖቻችንን ስደት መፈናቀል ለልጇ አሳስባ ሰላም፣ መረጋጋት፣ አንድነት፣ ሰላም እንዲመጣልን የሁልጊዜም ጸሎታችን ነው። እግዚአብሔር አምላክ ጸሎታችን ይቀበልልን። አሁን ወደ አባታችን ነው የምወስዳችሁ። ዝማሬ መላእክት ያስብልን፣ ዝማሬ መላእክት ያሰማልን፣ በዕድሜ በጤና ይጠብቅልን። እግዚአብሔር በመዝሙር እግዚአብሔር እንዲሁ በአንድም በሌላ መንገድ ያስተምራል። በመዝሙሩ በቂ የሆነ መልእክት ተላልፎልናል። ምናልባት ዛሬ ይህ ዕለት ከአሳለፍናቸው ዕለቶች ሁሉ ለየት የሚያደርገው የመጀመሪያው ሁላችንም እንሄዳለበት የድኅነት ቀን ለሰው ልጆች ሁሉ የተነበረው ተስፋ የተፈጸመበት ተፈጸመ። ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ብለው ደራሲያን እንደተናገሩት የአበው ተስፋ በድንግል ማርያም ልጅ በኢየሱስ ክርስቶስ በቀራንዮ ላይ የተፈጸመበት ሰው ድኅነት ያገኘበት፣ እርሱ ተሰቃይቶ እኛ ሰላም ያገኘንበት፣ እርሱ ተንገላቶ እኛ ረፍት ያገኘንበት፣ እሱ ተሰዶ እኛ የተመለስንበት
የክብር ቀን የተጀመረበት የክብር ቀናችን ነው ዕለተ ዓርብ። ለዚህንን ቀን ሁልጊዜ በቤተ መቅደሱ እንድናሳልፍ እግዚአብሔር መንፈስ ቅዱስ ስላሳሰባችሁ አባቶቻችን ስላሳሰበ በእውነት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንዳንድ ሰው መንፈስ ቅዱስ የተለየው ሰው ክፉ ነገር ይተክላል። መንፈስ ቅዱስ አብሮት ያለው ሰው ደግሞ ጥሩ ነገር ነው የሚሰራው የሚተክለው። በእግዚአብሔር ቤት ውስጥ ማሳለፍ፣ እግዚአብሔርን ማመስገን የጥሩ ነገራችን ሁሉ ምንጭ መሰረት ነው። ስለዚህ እግዚአብሔር ይህንን ጥሩ ዕድል ስላደለን በመቅደሱም ለነፍሳችን እረፍት እንድንጠይቅ እንድናገኝም ስላደረገን ስሙ የተመሰገነ ይሁን። ካለፉት ዓርቦች ለየት የሚያደርገው ሌላው ሁለተኛው በዚህ ዕለት ሰውን ለማዳን የከፈለውን ዋጋ በማሰብ ያዘኑ፣ ያለቀሱ፣ ሰውነታቸውን የገረፉ ዓርብ ሁል ጊዜ አምላካቸውን እያሰቡ ያለፉ ብዙ ቅዱሳን አሉ። ዛሬ ዓርብ ሲነሳ የእኛ ሰው የስንፍና ማዕበል ውጦት የጥላቻ ነገር አስምጦት ቤተ ክርስቲያኑ ለመሄድ እግሩ ደክሞ በፖለቲካ መንፈስ ጃጅቶ አስተሳሰቡ ወድቆ የሌላ አካል የሚያሳልፉበት አድርገው ይቆጥሩታል። ዕለተ ዓርብ ልክ ክርስቲያን የሆነ ሁሉ በዚህ ቀን ምስጋና ላንተ ይሁን፣ ለእኔ ስትል ዋጋ የከፈልክበት ቀን ነው ይህ ቀን ብሎ ማሰብ ያስፈልገ ነበረ እና ይህንን ያልዘነጉ ብዙ ቅዱሳን በዘመናቸው ዕለተ ዓርብን ጌታ ተሰቅሎ ያዳነበትን ቀን ጌታን አስበውት ይውላሉና በትረ ማርያም ወይም ደግሞ መባጽዮን የሚባሉ ኢትዮጵያዊ ጻድቅ ይህንን ቀን በሚያስደንቅ ሁኔታ ያስቡት ነበረ። ሥጋዬ ሆይ ኃጢአትን በደልን ሁሉ ነው የምታስቢው፣ ነገር ግን የተደረገልሽ ከዚህ በላይ ነው፣ ለነፍሴ ተገዥ እያሉ ዓርብ ሰውነታቸውን በቀጋ እሾህ ባለው መግረፊያ እየገረፉ ሰውነታቸው ሲቆስል ያን የቆሰለውን እንደገና በእርጥብ የከብት ቆዳ አሽገውት ይሰነብታሉ። ዓርብ ሲደርስ ደግሞ አንቺ ሥጋዬ ለኃጢአት የምትጋብዥኝ አምላኬ እንዲህ ነው የተንገላተው ላንቺ ሲል ለእኔ ሲል እያሉ ያን ቆዳውን እንደገና ይልጡትና ቁስል የያዘው ቆዳ ቆስላችሁ በፕላስተር አሽጋችሁት ሳይደርቅ እስከነ ፕላስተሩ ብታነሱት ስሜቱን አስቡት ምን ያክል እንደሚያም ያለ ድንዛዜ ያለ ሕመም መከላከያ ነው። ያንን እርጥቡን አንስተው በዕለተ ዓርብ ጌታን እያሰቡ ይገርፉ ነበር ሰውነታቸውን። ለምን? ሰው ጨካኝ ስለነበረ። በዚች ቀን የዓለሙን ሁሉ ጌታ ኢየሱስ ክርስቶስን የለበሰው ሥጋ አልቆ አጥንቱ እስኪቆጠር ድረስ የጨከኑበት ቀን ነው። ደግሞ ይህንንም ቀን ለእኛ ሲል ያደረገው እንደሆነ እኒህ ጻድቅ ያስባሉ። ልበ አምላክ ዳዊት ቀድሞ ተናግሮት ነበረ። ጸፍውኒ መልታይትየ ፊቴን መቱኝ ወተወለቁ አዕጽምትየ አጥንቶቼም ተቆጠሩ ይላል ዳዊት ቀድሞ። ይህ ከመሆኑ ቅድመ ልደተ ክርስቶስ በ700 እና 600 ዓመተ ዓለም ገደማ ትንቢት ተነግሮ ይህንን ትንቢት የፈጸመውን አምላክ በአዲስ ኪዳን የነበሩ ቅዱሳን ይህንን ቀን በልዩ ሁኔታ አሳልፈውታል እና ዛሬ ይህንን ትልቅ በዓል ይህንን ትልቅ ድርጊት ማን ከሰው ዘንድ ሊያደርገው ይችላል? እና ይህንን ያደረጉ በክርስቶስ ያመኑ ቅዱሳን መታሰቢያቸው ሁል ጊዜ በማይረሳ መልኩ ይደረጋል። ይገርማችኋል። አንዳንድ ምድራውያን ሰዎች መንፈስ ቅዱስ ሲለያቸው
አንድን ነገር ላለመርሳት በየዓመቱ ይዘክሩታል። ዛሬ ሰይጣን እንኳን መብት አግኝቶ እየተዘከረ ነው። ይሄ ሀለው የሚባለው እኮ የሰይጣን ማሳሰቢያ የሚመስል ነገር ነው። የራሱ ታሪክ ይኖረው እንጂ ይዘቱ እንደዛ ነው። በየቦታው ሰይጣንን መልክ የከፋ ፊት ልክ ሰይጣን እንደተበደለ ተበድሏል የሚሉ አሉ። ተብሏል። አሁን ዘመን የማይወልደው የለም። ልክ እሱን እንኳን እያሰቡት ያልፋሉ። የኛ ዓለም መድኃኒቱማ መድኃኒታችን ኢየሱስ ክርስቶስማ ከዚህ በላይ ያደረጉ ቅዱሳን ሁሌም ይታሰባሉ። ስለዚህ ቅዱስ ጻድቅ በመድኃኔ ዓለም ቀን ጥቅምት 27 በየዓመቱ በቤተ ክርስቲያን በክብረ በዓል እንዲታሰብ ከጌታ በዓል ጋራ ኪዳን ስለተደረገለት ጥቅምት መድኃኔ ዓለም በዚህ መልኩ ይታሰባል። ይህች ዓርብ ይህንን ድንቅ ነገር ይህንን ድንቅ የእግዚአብሔር ጸጋና ክብር ያዩ ቅዱሳን ለእግዚአብሔር ክብር የኖሩባት እኛም ደግሞ የዳንባት ልዩ ቀን ስለሆነች በዚች ቀን ሁላችንም በመቅደሱ በክብር ሰብስቦን ቃሉን ስላሰማን ለዘላለም የተመሰገነ ይሁን። እንግዲህ ቅዱሳኑ እንደዚህ በማድረግ እግዚአብሔርን አመስግነውታል። እኛስ ስንል የበኩላችን እኛም እንግዲህ መንገዱ ጸጋው አልተዘጋም። በዛን ዘመን ክፉ ሰው አለ፣ በዚህም ዘመን ክፉ ሰው አለ። በዛን ዘመን ጥሩ ሰው አለ፣ በዚህም ዘመን ጥሩ ሰው አለ። በዛን ዘመን ክፉ መሪ አለ፣ በዚህም ዘመን ክፉ መሪ አለ። በዛን ዘመን ጥሩ መሪ አለ፣ በዚህም ዘመን ጥሩ መሪ አለ። ስለዚህ ሁል ጊዜ ታሪክ የራሱን ሲያልፍ በውስጡ ይዞት የሚሄደው ብዙ ነገር አለ። ትንሽ የዚህን ዘመን ክፉ የሚያደርገው እርስ በእርስ ወንድም ከወንድም ጋራ በመልክ የማይለያይ በቋንቋ የማይለያይ ነገር ግን እርስ በእርስ የሚደረግ ክርስቶስን አምናለሁ የሚል ያ መስቀል አስሮ ይሄን መስቀል አስሮ ሲገዳደል ሲታይ ምን አይነት ክፉ ዘመን ነው የደረስንበት የሚያሰኝ ዘመን የሚያሰኝ ሁኔታ ይታያል። እውነት ነው። ይሄ ዘመን ምን እንኳንስ በክርስትና መስቀል አስሮ ቀርቶ ከክርስቶስ ጋር አብሮ ይሁዳ ነበር እኮ። ታማኝ አለ፣ ከሃዲ አለ፣ ጥሩ አለ፣ ክፉ አለ። ይሄ የአንድ ሳንቲም ሁለት ገጽታ ነው፣ መልካምና ጥሩ ሰዎች በዓለም ላይ ለመኖር። ስለዚህ የትኛው ይሻላል ነው? መልካሙን ለያዝ ክፉን የሚለውን መርጠን ብንይዝ በዚህ ዘመንም የእግዚአብሔር የጽድቅ በር አልተዘጋም። በዚህ ዕለት ዓርብ ኃጢአታችን በእግዚአብሔር ፊት ይቅር የምንልበት፣ የምንጸልይበት፣ የምንሰግድበት፣ ንስሐ የምንገባበት፣ ለሌላው የምንጸልይበት፣ በችግር ውስጥ ላለው ሁሉ የምንጸልይበት ቀን ነው። ይሄ በረከት ቀን ደግሞ ሁሌ እስከ ዕለተ ምጽአት ተከፍቶ ነው የሚኖረው። ጌታ ምን ብለዋል? በርን መዝጊያን አንኳኩ ይከፈትላችኋል ይላልና ቅድመ ሁኔታ አላስቀመጠም ኢየሱስ ክርስቶስ። ቅድመ ሁኔታው ምንድን ነው? ፈቃድ ነው። በፈቃዳችሁ ሰው በፈቃዱ ሄዶ እግዚአብሔር ወይ ክፈትልኝ፣ ይህን እፈልጋለሁ። ማንኳኳት ማለት በር መደብደብ አይደለም። በልብ የእግዚአብሔርን ፈቃድ የራስን ፈቃድ እግዚአብሔር እንደሚወደው መጠየቅ ነው። ሌላ ነው። ይሄ ይሁን ጌታ ወይ እባክህ ይሄ ይሁን ብሎ መጠየቅ ነው። ይሄንን ስናደርግ ደግሞ የእኛን እኛነት ትተን ነው የእኛ ልክ ተሰፍሮ እስከ አፍንጫችን ሞልቶ በትርፉ ላይ እግዚአብሔርን ብንጠራ የሚሆነው ጌታ ሆይ ይሉኛል፣ ነገር ግን በዛን ጊዜ ከቶ አላወቋቸው የሚለውን ያመጣል። ደግሞ በማቴዎስ 7 ላይ ሳያውቁት ዝም ብለው ጌታ ሆይ የሚሉ ትንቢትም ተናግረናል ይሏሉ፣ በስምህም ብዙ ነገር አድርገናል። ጌታ ግን በመጨረሻው ሰዓት ሲመልስ በዛን ጊዜ ከቶ አላወቋችሁ ነበር ይላል። እንዴት ጌታ ሳያውቅ ነገሮች ይከናወናሉ? አያችሁ፣ እዚህ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። አንዳንድ በእምነት ውስጥ እምነት መሰል የሆነ አገልግሎት አንዳንዴ ምልክት ያሳያል። ያ ምልክት ሁሉ ደግሞ በውስጡ ጌታ ያለበት አይደለም። ምን ትንቢት ሁሉ እኮ ተናግረናል እኮ ያኔ ብሎ ሲጠይቁት ምን ይላል እሱ? ያኔ ከቶ አላወቋችሁም ይላል። ያለ ጌታ እውቅና የሚሰሩ ምልክቶች፣ ሚራክሎች፣ ታምራቶች አሉ። ይህንን ማወቅ ያስፈልጋል። ስለዚህ በጌታ በኢየሱስ ክርስቶስም እውቅና ታውቆ በእርሱ እውቅና ውስጥ ደግሞ የሚደረግ ትልቅ ምልክት አለ። ያ ምልክት ምንድን ነው?
ደንበር የሌለው ፍቅር ያለው ሰው ይሄ ጌታ ከሱ ጋር አብሯል። ደንበር የሌለው ቦታ የሌለው ሁሉንም እኩል የሚወድ ከሆነ የዚህ ሰውዬ አገልግሎት እግዚአብሔር ነው፣ አምላኩም እግዚአብሔር ነው። ያለ ገንዘብና ያለ ጥቅም በነፃ የሚያገለግል ከሆነ ይሄ ሰውዬ አብሮ አምላኩ ከሱ ጋር ነው። ስለዚህ ቅዱሳን ዛሬ በዚህ ዕለት ሰውነታቸውን ስለ ኢየሱስ ክርስቶስ ክብር እየገረፉ የጣመ የላመ ሳይበሉ በበረሃ ያሳለፉ ቅዱሳን ለእነሱ ሳይሆን ለሰው ነው የጸለዩት። ለእነሱ ሳይሆን ለሰው ልጅ ሁሉ ነው የጸለዩት። ለጥቅምና ለገንዘብ ሳይሆን የሰው ልጆች ነፍስ ነው የማረኩት። ዛሬ ጌታ ይልሃል ሲገድል ወይ ሲያስገድል ታየዋለህ። ጌታ ይልሃል ወይ ገንዘብን ሲቀማ ታየዋለህ። ወይ ስለ ገንዘብ ሲተነብይል ነገ ሀብታም ትሆናለህ ይልሃል። ሳትሰራ እንዴት አድርገህ ነው ሀብታም የምትሆነው? ሰርቀህ ነው ወይስ በታምራት ነው? ነገ እንትን ይበረክታል። ነገ ይሄ ነው ሐሰቱ። የጌታ ትእዛዝ እንዲህ ነው፣ በላብህ በወዝህ ጥረህ ግረህ ብላ ነው። ሰርተ ብላ። ሳትበላ እንዴት ነው በታምር? አስማት ነው እንዴ ለአንተ በርክቶ የሚሰጥ በታምር? ሰርተ ጥረህ ግረህ ብላ የወንጌል አካል ነው። ይህንን በመርሳት ግን የጌታን ጌትነት ያበላሽ የዚህ ዘመን ሐሰተኛ አገልግሎት፣ የዚህ ዘመን ሐሰተኛ ነገር በብዙ መልኩ እያየን ነው። እኛም እንዳቅማችን የግላችን ተንኮል እየሰራን ከኛ ተንኮል ጋር ደግሞ እግዚአብሔር አብሮ እንደሚስማማ ደግሞ እግዚአብሔር እናደርገዋለን። እግዚአብሔር ንጹሕ ባህሪ ነው። በምንም አይነት ሁኔታ ለብቻው የሚመለክ አምላክ ነው። ከኛ ክፋት ጋር ተስማምቶ እግዚአብሔር አይኖርም። በክፋቱ ውስጥ ብናገለግለው ኃጢአት እንጂ ምሕረት ከኛ ጋር አይበዛም። ለዚህም ነው ከ500,000 በላይ ባሉ አብያተ ክርስቲያናት እየቀደስን ግን የምንቀድስበትን እንኳን አላተረፍም። ለምን? በእግዚአብሔር ፈቃድ ውስጥ አይደለም እየሰራን ያለው። በራሳችን ፈቃድ እኛ በምንወስነው ውሳኔ እኛ በምናደርገው ነገር ብቻ እየሰራን ስለሆነ መልኩ አለን፣ ኃይሉ ግን የለም። ስለዚህ መልኩን ይዘን ያለ ኃይል ከመጮህ እግዚአብሔር ይጠብቀን። አምላካችን ይቅር ይበለን። የኛ በደል ብዙ ነው፣ የእሱ ምሕረት ደግሞ ከኛ በደል በላይ የሰፋ ነው። ቸርነቱ ከኛ ኃጢአት በላይ የሰፋ ነው። ብቻ ወደ እሱ ተመልሰን እኛ እንድናንኳኳ ፈቃደኛ እንሆንለት። ብቻ ወደ ንስሐ እንቅረብ። ብቻ እኔ ትክክል አይደለሁም፣ ሁልጊዜ ትክክል አንተ ነህ እንበለው። ያኔ እግዚአብሔር በምሕረቱ ለኛ ቅርብ ነው። አባት በልጁ አይጨክንማ። ወስላታ ልጅ ቢኖረው አባት ልጅ ወሰለተ ብሎ ጨክኖ አይተው እንዴት ይተወዋል? እግዚአብሔር ደግሞ ከዛ በላይ ነው። ይህን ለማረጋገጥ ዕብራውያን 13 ላይ ሄዳችሁ እዩ። የሥጋ ወላጆች ልጆቻቸው በበጎ እንዲያድጉ ቢቆነጥጡ ከሆነ መንፈሳዊውማ ይልቁን ይላል። ልጆቻችሁ እናንተ በጥሩ እንዲያድጉ ትገርፋላችሁ። እግዚአብሔር ደግሞ እኛን የበለጠ ጥሩ እንድንሆን ፈተና ያመጣናል። ፈተናውን የሚያመጣው እግዚአብሔር ሰው ከሚችለው አቅም በላይ አይደለም። የሁሉም የምናየው ምስቅልቅል የኛ ኃጢአት ነው። የራሳችን ኃጢአት ነው ወይም ደግሞ ሰዎች ተመካክረው ያመጡት ኃጢአት ነው። ሌላ አይደለም። የእግዚአብሔር ችግር አይደለም። እግዚአብሔር ሁልጊዜ በእኛ ችግር ፈጥሮ ያውቃል። እኛ ራሳችን ችግር ፈጥራለን። አሁን ዓለሙን ይዩት። ቃያላኑ 5 ጊዜ ዓለምን በአንድ ጊዜ ሊያጠፋ የሚችል ሚሳኤል ኒኩለር ምን ታቅፎ ነው ያለው። እግዚአብሔር እኛን ሊያድን የመጣው መድኃኒታችን ኢየሱስ ክርስቶስ ያለ አንድ ዋጋ ለእኛ መድኃኒት ይዞ መጥቶ ይኸው መድኃኒት እኔ ነኝ ሲል እሱን ወደ ጎን ትቶ ዓለም የሚጠፋበት ሊሰራ ይውላል። ኒኩለር የሰው ማጥፊያ ነው። ሁሉ ነገር በቃ መርዙ የሰው ማጥፊያ ነው። ይሄ ኬሚካል ምን የማይሰራ ነገር አለ? እግዚአብሔር ሰውን በጤንነት ሲተወው በዚህ በላቦራቶሪ ውስጥ ምን የማይመረት በሽታ አለ? ማን በሽታ ነው እየተመረተ የሚለቀቀው? እግዚአብሔርን የረሱ ሰዎች መጽሐፍ እንደሚናገረው እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይረባ አእምሮ ተላልፎ የተሰጠ ሰው ሁል ጊዜ ሰው የሚጠፋበትን እሱ ህላይ ሆኖ ገድሎ የሚኖርበትን ብቻ ነው የሚያስበው። ለሚረባ አእምሮ የተሰጡ ደግሞ ራሳቸውን ዝቅ አድርገው ሌጦ ለብሰው ዲኮ ታጥቀው በረሃ ለበረሃ ሁል ጊዜ ክርስቶስን
ሞት እያሰቡ ሰዎች የሚድኑበትን ብቻ ይሰራሉ። ልዩነቱ ይሄ ነው። እኛ የቱ ላይ ነን? የአባቶቻችን ጸጋ ከሁላችን ጋር ይሁን። የእነሱ በረከት የእግዚአብሔር ቸርነት ከሁላችን ጋር ይብዛልን። ኢትዮጵያን በምሕረት ዓይኑ ይልን፣ ሕዝቦቿ ሰላም ያደርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ለዘላለሙ አሜን። አስተምሮናልና ምሮናልና ገስጾናልና አስተምሮናልና ምሮናልና ገስጾናልና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀን በሰላም በዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንደዋልከን የሰላም ሌሊት አድርግልን። እመቤታችን ተመልከት ወደኛ እመቤታችን ተመልከት ወደኛ የልጅሽ ቸርነት ይሁነን መዳኛ የልጅሽ ቸርነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ የልጅሽ ቸርነት አይለየን ከኛ አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት